ምሩ ሁል ጊዜ ናሆምን የምትለው ነገር አለ። እኔ የልብ ህመምተኛ ነኝ፣ የተወሰነ ጊዜ ልቆይ እችላለሁ እንጂ እሞታለሁ ትለዋለች። እሱም ደግሞ በተለይ ይህን ሞት የሚባለው ነገር ናሆም መስማት አይፈልግም። ሰኒን እንግዲህ አግቢ፣ ፍቅረኛ ያዢ፣ እስከ መቼ ነው እንደዚህ እየጠላሽ ፍቅርን የምትኖሩ ብለው እየመከሯት ነበረ። በዚህ ነገራቸው ደግሞ በጣም ነበር ያሳቁኝ። ምክንያቱም ሰኒ በእህቷ ላይ በደረሰባት ነገር የጭንቅላቷ ላይ ያለው የፈጠረባት ተጽዕኖ ከዚህ በኋላ ብታገባ ራሱ ሰኒ ብታገባ ራሱ ልክ እንደ ወንድሟ እንደ እህቷ ያለች አማቿ በጣም ከባድ ነበረች። በጣም መጥፎ ሴት ነበረች። የእህቷ ባል እናት ማለት ነው። ያንን ነገር ስላየች በሷ ላይ የተፈጠረው ነገር ከባድ ነው። ይሄም የኪራ ጓደኛ ሰኒን እንዳያፈቅራት ፈርቻለሁ። ምክንያቱም ሰኒ ባለችበትና ጽናት ባለችበት ቦታ አይጠፋም። ደግሞ ጭራሽ አፍቅሯቸው ቁጭ እንዳይል ፈርቻለሁ። ሌላ አዲስ ነገር እዚህ ቤት ይመጣል። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ላይክ፣ ሼር በማድረግ ቤተሰቡን ገባ በሉ። ይሄን ቪዲዮ ስታዩ ላይክ በማድረግ እዩ ማለት ነው። እና ውዶቼ እንግዲህ በተለይ ደግሞ ሰኒና ክብሮም ሰኒና ክብሮም ያሉበት ፓርት ላይ በጣም ነው የምስቀው ነው ማለት ነው። ምክንያቱም እሷም እልህ ይዟታል፣ እሱም ደግሞ እልኋን ያስጨርሳታል ማለት ነው። እሷም ደግሞ በቃ ልክ ይሄ እንትን የለም ቋሚ ጠብ ማለት ነው። ቋሚ ጠበኛ ሆነዋል ማለት ነው። ሰኒና ክብሮም ካሉ ቤት ውስጥ በቃ መጨቃጨቅ ነው። በቃ ልክ ባልና ሚስት በሏቸው። ባልና ሚስት ራሱ እኮ እንደዚህ አይጨቃጨቅም እኮ እና ልክ እንደ ሚስት ከውጭ በገባው ቁጥር መጨቅጨቅሽን አቆሚ ምናምን ብሏል ክብሮም ማለት ነው። እኔ በነገራችን ላይ ግን የምታፈቅረው ይመስለኛል እሷ ማለት ነው። ይህንን ፍቅር የሚባለው ነገር በእህቷ ላይ የደረሰው ነገር ስለሚያስፈራት ነው እንጂ ታፈቅረዋለች ብዬ አስባለሁ። ምክንያቱም እሱን ስታየው ደስ ይላታል። ቤት ውስጥ ሳይመጣ ሲቀር ደግሞ የሆነ ምክንያት ፈጥራ ወደ ቤት እንዲመጣ ታደርገዋለች ማለት ነው። ባለፈው አይታችሁ ከሆነ ወረቀቱን ፋይሉን ደብቃበት ቤት አጽድታ ምግብ አሰርታው ቤት አጽድታ ሁሉ ነገር ከጨረሰ በኋላ ነበረ ፋይሉን አውጥታ የሰጠችው ደብቃበት ማለት ነውና ይሄ ሁሉ ነገር የምታደርገው እሱን ማየት ስለምትፈልግ ነው። የሆነ ምክንያት ትፈልጋለች እሱ ቤት እንዲመጣ እና ይሄ ነገር ታዲያ ፍቅር አይመስላችሁም? ፍቅር ነው። ያው ግን ሴት ልጅ ናትና መገልጽ አትፈልግ ነው፣ ወይም ደግሞ ያለባት ተጽዕኖም አለ ማለት ነው። እና ምሩ ደግሞ ናሆሜን የልብ ህመምተኛ እንደሆንኩ ታውቃለህ፣ ስለዚህ መሞት ግዴታ ነው። ይሄን ነገር ደግሞ አምነህ መቀበል አለብህ። ያለዛ ይሄን ነገር አሁን ነው አምነህ ካልተቀበልክ በኋላ ላይ ትጎዳለህ እያለች ለናሆሜ ትነግረዋለች። ናሆሜ ደግሞ ምሩ ትሞታለች ወይም ሚስቴ ትሞታለች ብሎ ማሰብ አይፈልግም። ሁሉም በሰዓቱ በጊዜ ይሆናል ብሎ ነው የሚያስበውና ሰኒ ደግሞ የስራዋን ይስጣት። ሆነት ይሄ ልጅ በቃ ክብሩ ሲያጸዳ ቤት ሲጠርግ ምናምን ብታዩት በቃ ቆንጆ ባለሙያ ሴት ነው የሚመስለው ማለት ነው። እና ብቻ ከባድ ነው። ናሆሚ ስትረስ ውስጥ ነው ያለው። ናሆሚ በጣም ተጨንቋል። ምን ብሏል? ምክንያቱም እሷን በየቀኑ ልብ ህመምተኛ እንደሆነች ነው የምታስታውሰው። ምክንያቱም እንዳይረሳው ለምን ስብራ የምትወዱት ሰው ሚስቴ ብላችሁ የያዛችኋት ሴት ትሞታለች ብሎ ማሰብ በጣም ከባድ ነውና ቀጣይ ምን ሊፈጠር እንደሚችል እንጃ። እና ቤተሰቦች ዛሬ እንግዲህ በተለመደው ሰዓት የጽናት ድራማ ይለቀቃል። አዲስ ነገር አለ? አዝናኝ ነው ወይንስ ደግሞ አሳዛኝ ነው የሚለውን ነገር ቪዲዮ ተለቆ ስታዩ ታውቃላችሁ ማለት ነው። ዛሬ ይለቀቅልናል። እንግዲህ ተወዳጆቹ እንቁ የሆኑት የጽናት ድራማዎች ማለት ነው ዛሬ ይለቀቃል። እንግዲህ በጉጉት እየጠበቅን ነው። እስከዛው ድረስ ደግሞ ይሄንን ቪዲዮ ላይክ በማድረግ ግቡ ማለት ነው። ሰብስክራይብም አድርጉ ማለት ነው። ቤተሰቦች 10 ሺህ ገብተናል። አሁን ወደ 11 ነው የምንገባው ማለት ነው። ሰምታችኋል። እና ዛሬ እንግዲህ ይለቀቁልናል የኔ እንቁዎች ውዶች ነጽኑና ነኪሩ የጽናት ድራማ ይለቀቅልናል ዛሬ ማለት ነው። በጉጉት ነው የምንጠብቃቸው የምንወዳቸው የምናከብራቸው ተዋናዮች እንግዲህ ዛሬ ይለቀቃል ማለት ነው። ምን ተፈጠረ የሚለውን በደንብ የምናይ ይሆናል። ሰኒ እንዴት ነው? ምን አደረጋት? ፍቅር ያዛት ወይ? ምን ነገር ማወቅ እንፈልጋለን። ሰምታችኋል ዛሬ